ሰላም ሰላም እንደምን አላችሁ ውድ የጥረት ቤተሰቦች። በዛሬ በቤት ውስጥ የእንግሊዝኛ ቋንቋ ልምምዳችን በክፍል 4 ትምህርታችን ተገናኝተናል። ዛሬም ልክ እንደ በፊቱ የእንግሊዝኛ ቋንቋ ችሎታችንን የምናዳብርበትን በክፍል 4 በቤት ውስጥ ሆነን የእንግሊዝኛ ንግግራችንን የምናሳድግበትን ቆንጆ ትምህርት ይዤላችሁ ቀርብ ያለው ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ መጀመር ትችላላችሁ። በቤት ውስጥ በብዛት የምንጠቀምባቸውን የእንግሊዝኛ ንግግሮች ነው በክፍል 4 ያዘጋጀውላችሁ። በጣም ቆንጆ ትምህርት ነው። ከቤታችሁ ሳትወጡ እነኚህን ቃላቶች ብቻ በመማር በዚህ ቻናል የእንግሊዝኛ ቋንቋ ችሎታችሁን ማሳደግ ትችላላችሁ። ለጀማሪዎች፣ ለመካከለኛና እንዲሁም በከፍተኛ ደረጃ ላይ ለምትገኙ ሁሉ ይህንን ትምህርት መከታተል ትችላላችሁ፣ ይጠቅማችኋል። ዝግጁ ከሆናችሁ ቀጥታ ወደ ትምህርቱ እናልፋለን። ሻዶዊንግ አብራችሁ መስራት ይኖርባችኋል። እኔ እጠራላችሁ ቃሉን ረገጥ አድርጌ እጠራላችኋለሁ። አብራችሁ ቃሉን መለማመድ ይኖርባችኋል። 3 ሰከንዶችን እሰጣችኋለሁ። አብራችሁ በመሀል ላይ ባላችሁ ጊዜያት ተለማመዱ። ቀጥታ ወደ ትምህርታችን አለፍን። ዌክ አፕ ዌክ አፕ ዌክ አፕ። ተነስ ወይም ተነሽ ማለታችን ነው። ከእንቅልፍ ሊሆን ይችላል፣ ከተቀመጥንበት ሊሆን ይችላል። ዌክ አፕ ስንል ተነስ ወይም ተነሽ ማለታችን ነው። ከእንቅልፋችን ሊሆን ይችላል፣ ከተቀመጥንበት ቦታ ሊሆን ይችላል። ብቻ ግን ተነሽ ወይም ተነስ ማለታችን ነው። ዌክ አፕ ስንል ተነስ ወይም ተነሽ ማለታችን ነው። ከእንቅልፍ ቢሆን በተለይ ይመረጣል። ዌክ አፕ ማለት ከእንቅልፍ ጋር የተያዘ ቃል ነው። ከእንቅልፍሽ ተነሽ ወይም ከእንቅልፍህ ተነስ ማለታችን ነው። ሜክ ዮር ቤድ አልጋህን ወይንም አልጋሽን አንጥፊ ወይም አንጥፍ። አልጋሽን አንጥፊ ወይም አልጋህን አንጥፍ ማለታችን ነው። ሜክ ዮር ቤድ አልጋህን ወይም አልጋሽን አንጥፊ ወይም አንጥፍ ማለታችን ነው። ሜክ ዮር ቤድ አልጋሽን አንጥፊ ወይም አልጋህን አንጥፊ ማለታችን ነው። ጠዋት ከምኝታችን ስንነሳ አልጋችን ማስተካከል ይኖርብናል፣ የተኛንበትን እሱን ማለታችን ነው። በቤት ውስጥ አይደል እየተነጋገርን ያለ ነው። የእንግሊዝኛ ቋንቋ ችሎታችንን የምናዳብርበት የእንግሊዝኛ ንግግር ቤት ላይ ትኩረት ከሆነ ድረስ ቤት ላይ ነው ማለት ነው። አልጋሽን አንጥፊ ወይም አልጋህን አንጥፍ ማለት ስንፈልግ ሜክ ዮር ቤድ ማለት እንችላለን ማለት ነው። ግልጽ ነው። ዝግ ብዬ እያልሁላችሁ ነው ያለሁት። ሰከንዶችን በመውሰድ አብራችሁ ተለማመዱ። ቃሉን ጥሩት አብራችሁ። ብራሽ ዮር ቲዝ ጥርስህን ወይም ጥርስሽን እጠቢ ወይም ጥርስህን እጠብ ማለታችን ነው። ብራሽ ዮር ቲዝ ጥርስህን እጠብ ወይም ጥርስሽን እጠቢ ማለታችን ነው። ብራሽ ዮር ቲዝ ስንል ብራሽ ዮር ቲዝ ጥርስሽን እጠቢ ወይም ጥርስህን እጠብ ማለታችን ነው። ብራሽ ዮር ቲዝ ስንል ብራሽ ዮር ቲዝ። ቴክ ኤ ሻወር ገላህን ታጠብ ወይም ገላሽን ታጠቢ ማለታችን ነው። ቴክ ኤ ሻወር ገላህን ታጠብ ወይም ገላሽን ታጠቢ ማለታችን ነው። ቴክ ኤ ሻወር ስንል ዌር ኢዝ ማይ ፖን ስልኬ የት ነው ማለታችን ነው። ዌር ኢዝ ማይ ፖን ስልኬ የት ነው ማለታችን ነው።
It is on the table. It is on the table. It is on the table. ጠረጴዛ ላይ ነው። ጠረጴዛ ላይ ነው። ጠረጴዛ ላይ ነው ማለታችን ነው። I am thirsty. I am thirsty. ጠምቶኛል። ጠምቶኛል። ጠምቶኛል ማለታችን ነው። Give me some water. Give me some water. Give me some water. What are you doing? What are you doing? What are you doing? What are you doing? ምን እየሰራህ ነው? ወይም ምን እየሰራሽ ነው ማለታችን ነው። What are you doing ስንል ምን እየሰራህ ነው ወይም ምን እየሰራሽ ነው ማለታችን ነው። I am cooking. I am cooking. I am cooking. ምግብ እየሰራሁ ነው። ምግብ እየሰራሁ ነው። Wait a minute. Wait a minute. Wait a minute. አንድ ደቂቃ ጠብቅ ወይም አንድ ደቂቃ ጠብቂ ማለታችን ነው። Come here please. Come here please. Come here please. እባክሽ ወደዚህ ነይ ወይም እባክሽ ወደዚህ ነይ ወይም እባክህ ወደዚህ ና ማለታችን ነው። እባክህ ወደዚህ ና ማለታችን ነው። Come here please ስንል Open the door. Open the door. Open the door. በሩን ክፈት ወይም በሩን ክፈቺ ማለታችን ነው። Open the door. Open the door. በሩን ክፈት ወይም በሩን ክፈች ማለታችን ነው። Open the door ስንል Close the window. Close the window. Close the window. መስኮቱን ዝጋ። Close the window. መስኮቱን ዝጊ ማለታችን ነው። ለሁለቱም ለሴትም ለወንድም ያገለግላል። I don't know. I don't know. I don't know. አላውቅም። አላውቅም። I don't know. አላውቅም። Are you ready? Are you ready? Are you ready? ተዘጋጅተሃል ወይም ተዘጋጅተሻል ማለታችን ነው። Are you ready ስንል ተዘጋጅተሻል ወይም ተዘጋጅተሃል ማለታችን ነው። Are you ready ስንል
ሌት አስ ጎ አውት። ሌት አስ ጎ አውት ወደ ውጭ እንውጣ። ወደ ውጭ እንውጣ። ሌት አስ ጎ አውት ወደ ውጭ እንውጣ። ሲት ዳውን ፕሌስ። ሲት ዳውን ፕሌስ። ሲት ዳውን ፕሌስ እባክህ ተቀመጥ ወይም እባክሽ ተቀመጭ ማለታችን ነው። ሲት ዳውን ፕሌስ ስንል አይ ላይክ ዚስ። አይ ላይክ ዚስ ይህንን እወደዋለሁ። ይህንን እወደዋለሁ። አይ ላይክ ዚስ ይህንን እወደዋለሁ። አይ ላይክ ዚስ ይህንን እወደዋለሁ። ሲ ዩ ላተር። ሲ ዩ ላተር። ሲ ዩ ላተር። ሲ ዩ ላተር ቆይተን እንገናኝ። ቆይተን እንገናኝ ማለታችን ነው። ውድ ቤተሰቦቼ ዛሬ በክፍል 4 ያዘጋጀውላችሁ በቤት ውስጥ የእንግሊዝኛ ልምምድ ይህንን ይመስል ነበረ። ብዙ ትምህርቶችን እንደምታገኙበት ተስፋ አደርጋለሁኝ። በደንብ ቪዲዮውን ደጋግማችሁ ተመልከቱት። የእንግሊዝኛ ችሎታችሁን በጣም የሚያሳድግላችሁን ቆንጆ ትምህርትን ያዘጋጀውላችሁ። በደንብ ተከታተሉት። ጥሩ ለውጥ ታመጡበታላችሁ። ሀሳብ አስተያየት ደግሞ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ፣ እቀበላለሁኝ። በመማር ማስተማር ሂደቱ ላይ የእንግሊዝኛ ቋንቋ ችሎታችሁን ከፍ የምታደርጉበትን በሌላ በክፍል 5 አዘጋጅቼ ቆንጆ ቪዲዮ አዘጋጅቼ እመለሳለሁኝ። በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ ተመኘውላችሁ። አንድ የረሳሁት ነገር አለ። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉት። ቻናሉን ቤተሰቦች እየበዙ ሲሄዱ ትምህርቱን በስፋት ለመስጠት እንዲያመች ቻናሉን ሰብስክራይብ በማድረግ ቤተሰብነታችሁን ግለጹ። ቪዲዮውንም ላይክ በማድረግ ለሌሎች ማጋሩት። ጥሩ ጊዜ ተመኘውላችሁ በድጋሜ